ቤዛ አሁን ላይ ኤፍራታ በጣም እያሳዘነች ነው እና ምን እንደሆነች እንኳን አላቅም። ይህን እንኳን እየተረገመ ምን አድርጓት ሆን በምንስ አስፈራርቷት በማለት እናም ኤፍራታን ቆይ ግን እኔ ምልሽ ምንድን ነው ማለትም የራቆት ቪዲዮ እዞብሽ ነው ወይስ ምንድን ነው? እንደኔ እኔንም በዚህ ነበር ሲያሰቃየኝ የነበረው እና ምን ሆነሽ ነው የሆንሽውን ነገር ንገረኝ ስትላትም ነበር። ነገር ግን ያንቺ ሚዞብሻ እንዲ ኧረ በፈጣሪ ስም እንደዛ አልያዘብኝም ትላታለች ማለት ነው። ተው እሱ ምንም ነገር እንዳታደርገው ብላ ኤፍራታም ትለምናለች። ሁሉንም ነገር አስተካክላለሁ እኔ ለቢኒያም ምንም ነገር አላልኩም፣ እባክን ተራርዳኝ እባክን እያለች ኤፍራታም ትለምናለች። ምክንያቱም ዳግምንም አብሬ አቃጥለዋለሁ ቤቱንም ሂጄ አቃጥለዋለሁ ሲል በጣም ነበር የደነገጠችው። እናም እኔ የማውቀው ነገር የለም እኔም አላኩም እባክን ተውና እኔ ሁሉን ነገር አስተካክል ያለው ብላ ትለምነዋለች። ፊትን ብድግ አድርጎ እሱ ማሰብ የነበረባችሁ ቢኒያም እኔ ሊመታ ወደ እኔ መምጣቱ ያኔ ነበረ ይላታል ማለት ነው። እባክህን እመነኝ እኔ ምንም ነገር የማውቀው ነገር የለም እኔ ስለዚህ ጉዳይ ምንም ነገር አላቅም ብላ ኤፍራታም ትመልስለታለች። ላይ ናታን ጋር እንዴት ምን ልታረግ እንደምችል እያወቅኩኝ እንዴት ነው ለቢኒያም ይሄን ነገር አሳልፌ የምሰጠው ወይንም ደግሞ የምነግረው ብላ ኤፍራታ ትመልስለታለች። እሺ አምንሻለሁ፣ ግን ደግሞ ቢኒያም የምታኝን ነገር መመለስ እፈልጋለሁ፣ ለዚህ ጥፋቱ ደግሞ መቀጣት አለበት ብሎ ያፌትም ኤፍራታን ይላታል። ኤፍራታ በጣም ትደነግጣለች፣ ምክንያቱም ያፌት ምን እንደሚያደርግ ታውቃለች እና የምነግርሽ ቦታ ይምጣ ይላታል ማለት ነው። እባክን ልለምንህ እባክን ምንም ነገር እንዳታደርግ በቃ እነሱ ምንም ነገር የሚያውቁት ነገር የለም እባክን እያለች ኤፍራታ መለመን ጀመረች። በጣም ትናደድና ይኸውልህ እኔ በዙሪያ ያሉ ሰዎች የሚጎዱ ከሆነ ለማንም የማልጠቅም ከሆነ እኔ ራሴን አጠፋለሁ ብላ ስትለው በጣም ነበር የደነገጠው። ምንም ነገር ልትረዳኝ አልቻልክም፣ ስለዚህ የፈለግከውን ነገር ማድረግ ትችላለህ፣ ነገር ግን እኔን ካሁን በኋላ በህይወት አታገኘኝ ብላ ተናዳ ስትነግረው ያፌትን በጣም ይደነግጣል። ምክንያቱም ይሄን ቃላት ተናግረው ስለማታቅ እናም ይሄን ነገር ደግሞ ማድረግ ስታድር ማለትም ስትሞት ማየት ስለማይፈልግ ስለሚያፈቅራት እሺ በቃ አንቺ ከምትሞች አንቺ ራሽን ከምታጠፊ ሁሉንም ነገር ትቸዋለው ይላታል ማለት ነው። እኔ አንቺን ማጣት ስለማልፈልግ ለጊዜው ምንም ማድረግ አልፈልግም፣ ነገር ግን ይሄ ነገር ድጋሚ ከተፈጠረ ለማንም አልመለስም እኔ ያፌት ነኝ ብሎ ማስጠንቀቂያ ይሰጣታል። ለማግባት ወሰንኩ ማለት ያፌትነት ይጠፋል ማለት አይደለም እሺ ብሎ ይላታል ማለት ነው። እሺ በቃ አታስብ፣ ከዚህ በኋላ ከጠገብህ አይደርሱም ብላ ለያፌት ትነግረዋለች። እኔ ያስጠነቅቃቸዋለሁ ትልና በዚህ ነበረ ቢኒያምን ሂዳ እኔ በማገባው ወንድ አንተ ነው ወይ የምትመርጥልኝ? ምን አገባ ይመለከታል ወይ? ለምንድን ነው ያፌት ማለትም ናታንን ሳፈቅረው ለምን አስፈራርቶት ነው አላላችሁም ነበር? ያፌትን ላይ ለምን እንደዚህ ልትሆን ቻልክ? ብላ ተናዳም በጥፊ ያለችበት ምክንያት ቢኒያምን እጎዳዋለሁ ስላላት ነበር። ኤፍራታ ግን ለመጥፎ ነገር አልነበረም። ኤፍራታ ቤት ከሄደች በኋላ ሁሉን ነገር ስታስታውስ እንዲሁም ደግሞ ቢኒያምን እጇን ስላነሳችበት እኔ ግን ፈልጌው አልነበረም፣ እኔ እጄን ላነሳባ አልፈለግኩም፣ ነገር ግን አንተን ማጣት ስለማልፈልግ ነው፣ በእኔ የተነሳ ማንም እንዲጎዳ ስለማልፈልግ ነው እያለች በጣም እያለቀሰች ለሆነ ሁሉ እንዲሁም ደግሞ ያፌትን ባረጋት ሁሉ እያስታወሰች በጣም እያለቀሰች ያምና ዳጊም አንድ ላይ ቁጭ ብለው ግን ይሄ ነገር ግን ወዴት እየሄደ ነው? ነገር ግን እናቴ ግን ስለዚህ ጉዳይ ታውቃለች እንዴ ይመስላል ይለዋል ማለት ነው። እናም ቢኒያምም እኔ እንጃ እኔ ላቅ አልቻልኩም፣ እውነት በጣም ግራ ተጋብቻለሁ ይላል ማለት ነው። እናም ደግሞ እሷ ብሰማ ሌፉዬ ስትል ደብቃ እስኪና ልጄ ትልና ጸጉሩን ያሳሸች ያው የተለመደው ምክር ትነግረዋለች። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው ማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሁላችንም ስንጠብቀውም እንዲሁም ደግሞ በጉጉት ምን ይፈጠራል ብለን
የነበረው ሐረግ ድራማ ኤፍራታ ናታን ማለትም ያፌት ጋር እንደሄደች እናም እዛ እንዳደረች ነበረ ያለቀው ባለፈው ሳምንት ማለት ነው። በዛሬው ደግሞ ምን ተፈጠረ የሚለውን እምነግራችሁ ይሆናል። ግን ላይክ ማድረጋችሁንም አትርሱ፣ አበረታቱኝ። ከያፌት ተመልሳ ከመጣች በኋላ እናም ለገኒም ማንም የሚመለከተው ነገር የለም ስለኔ ህይወት አይመለከታችሁም ብላ ጥላቸው እንደገባችም እና አይተናል ማለት ነው። እንግዲህ ከመግቢያ እንደነገርኳችሁ ማለት ነው። ከውጭ አስገብተዋት ቤዛና ናታን በቃ ገኒ እባክሽን ተረጋጊ እያላት ናታንን ታይና ምን ይዤ ልረጋጋ ናታን እያለች በጣም እያዘነች ያልኳት ልጄ በፍጹም የማላቃት ሆና ሳያት ምን ላድርግ እያለች ስትል ቤዛ ደግሞ ከኋላውና ታች ሟጥጣለች ወይንም ደግሞ ፊቷ ላይ የሆነ አክት ታሳያለች እኮ ስለሷ ምንም ስለማታውቁ ነው። ከአሁን በኋላ ግን እናንተ ከራሳችሁ ውጭ ማመንና መውደድ የለባችሁም። ለማንኛውም ይሄ ትምህርት ይሆናቸዋል ብላ ቤዛም ጥላቸው ትሄዳለች ማለት ነው። ልጅ ደህና አይደለችም እያለች ማልቀስ ጀመረች። ገኒም በቃ እኔ ቀስ ብዬ አረጋግቼ እንደምንም ብዬ ቢሆን አወራታለሁ ናታን ልጄ ግን አንተ ብቻ ተስፋ አትቁረጥ እያለች ስትነግረውም ነበር። ኤፍራታ ክላስ ሂዳ ኤፍራታ አልጋ ላይ ቁጭ ብላ ነበረ። እናም ቤዛ ሂዳ ይገርማል እንደዚህ ልትታዩ ነው የእኛን ህይወት ስታመሰቃቀይ የነበረው ብላ ትላታለች። እሱን እንደምታገቢው እርግጠኛ ስትሆኚ ሌላ ሰው ጋር መሆን አማረሽ አይደል ብላ ትላታለች ማለት ነው። እንጂ ግን ከልጅነትሽ ጀምሮ ይህን የሆነ ነገርን መውሰድ ነው አይደል ፍላጎትሽ ብላ ትላታለች ማለት ነው። ክንሽ ያንቺ የሆነ ሁሉ ነገር መውሰድ እፈልጋለሁ። ከአንቺ ደስታ ይልቅ የራሴን ደስታ አስቀድማለሁ። በጣም ትደነግጥና ምክንያቱም እንደዚህ ብላ ስለማታቅ ግን ደህና ነሽ አይደል ብላ ትጠይቃታለች ማለት ነው። አዎ ደህና ነኝ ብላ ኤፍራታም ትመልስላታለች። የሆነ ነገር ሁሉ መውሰድ ነበር የምፈልገው እናም እሱን ደግሞ አድርገዋለሁ ብላ ውስጧን የሆነ ደስተኛ ለማድረግ ትሞክራለች። ኦሽን ፍቅረኛም ወስጅብሻለሁ አሁንስ ያልወሰድኩት ነገር አለ የቀረ ነገር አለ ብላ ትላታለች ማለት ነው። በጣም ትደነግጥና ከኤፍራታ ይሄን ነገር ሰምቼ አውቃለሁ የማትለውን ነገር ስለሰማች በጣም ደንግጣ እናም አልጋ ላይ ቀስ ብላ ቁጭ ትልና እንደዚህ ታምኝልኛለሽ ብዬ አስቤ ማላቅ ነበር ብላ ትላታለች ማለት ነው። በቀላሉ እንደዚህ ተስፋ የምትቆርጭም አልመስለኝም ነበር ብላ በተሰበረ ልቧ ትነግራታለች። ማለትም ኤፍራታ ላይ ያደረገቻት የፈጸመችባት በደል ሁሉ ትዝ እያላት ይህ ሁሉ እየተሰማት ነው። በጣም ትናደድና እናሁን ታዲያ ደስ አለሽ? በመውደቄ ልትሰለቅብኝ ነው አይደል የመጣሽው? እኛ ነኝ ከዚህ ጀርባ ደግሞ አንቺ አለሽበት። አንተ ኤፍራታን አርቅልኝ እኔ ደግሞ ናታንን የግል ያደርገዋለሁ ብለሽ ሆኖ አይደል? ግን ለምንድን ነው በምንድን አስፈራራሽ ብላ ትላታለች። አይደል ያንቺ ስለነበርና አንድ ላይ አስረግዞሽ ደግሞ አልፈልግሽም ስላለሽ ትላታለች ማለት ነው። በጣም ትደነግጣለች። ምክንያቱም ይሄን ነገር ከራሷ ብቻ ነው የምታውቀው የመሰላት ማለት ነው። እንደዛ ስለነበር እኔ ደግሞ እሱን የግሌ ማድረግ እንደምችል ላሳይሽ ብዬ ነው እሺ ብላ ትላታለች ማለት ነው። ቤዛም በጣም ትናደድና የራስሽ ጉዳይ እሺ ትላታለች ማለት ነው። የራስሽ ጉዳይ እሺ ከፈለሽ ገደል መግባት ትችያለሽ ደግሞ ሰው መስለሽ ላዝንልሽ መሞከሬ ትላታለች። ቤዛ ማለት ነው። በጣም ትናደዳለች። ምንም ትመጣና በሩን ክፍት ታደርገውና ቤዝ እዚህ ነች እንዴ አንቺም እዚህ ነች ትላታለች ማለት ነው። እናም ኤፍራታ በመጥፎ አይነት ታያልና እንዴት አደርሽ ትላታለች ማለት ነው። ሴም አዳሪሽ ቆንጆ እንደነበር አልጠራጠርም ትላታለች ማለት ነው። ኤፍራታም ፈገግ ትልና ቆንጆ ነበር ብላ ሳቅ ትላለች ማለት ነው። አንቺ ወንድም ጋር ካሳለፍኳቸው ምሽቶች እየተለየ ነበር ትላታለች። ቤዛም ይሁንም በጣም ትናደድና ትላለች ማለት ነው። እንግዲህ ጽዮን በጣም ተቀይራ